ሰላም ሰላም ውድ የቻናሌ ቤተሰቦች ኢትዮ አካዳሚ የኦንላይን ትምህርት ቤት ነው። አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች የትምህርት አይነቶችን በኦንላይን እያስተማር እንገኛለን። በኢሞ፣ በዋትሳፕ፣ በቴሌግራም እና ሌሎች የሶሻል ሚዲያ አማራጮች የደወላችሁ መማር ትችላላችሁ። እንዲሁም ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑ። ሰላም ሰላም የቻናሌ ቤተሰቦች በዛሬው ክላሳችን ክፍል 2 ብዬ የአማርኛ ፊደላትን ወደ መጨረሻ ያሉ ፊደላትን ይዤላችሁ መጥቻለሁ። እንግዲህ በዚህ ቪዲዮ ክፍል 1ን አይተናል። ክፍል 2ን ደግሞ በዛሬው ቪዲዮ የምናይ ይሆናል። እንግዲህ የአማርኛ ፊደላትን የመጀመሪያ ላይ በክፍል 1 ብዙ ተማሪዎች ሳይሰለቻችሁ በፍሬሽ ሚሞሪ የምታነቧቸው ስለሆነ በተሎ ተለምዷቸዋላችሁ። በዛሬው ክላሳችን ግን የመጀመሪያ የምታዩዋቸው ወደ መጨረሻ ያሉ ፊደላትን ይዤላችሁ የመጣው እያንዳንዳቸው እንግዲህ እየጻፍነን ድምጻቸውን እኔ ምለውን እያላችሁ እየጻፋችሁ ተከታተሉኛላችሁ። እቺ ነ ኘ አ ከ ኸ ወ ዘ እነዚህ የመጀመሪያ ፊደላት ናቸው። ሁለተኛ ለማድረግ ደግሞ ከጎን ከጎናቸው ቅጠል መጨመር ነው ያለባችሁ። ወደ ቀይ ከጎን ከጎናቸው ቅጠል ስታደርጉባቸው ሁለተኛ ፊደል ይሆናሉ። ድምጻቸው ደግሞ እያንዳንዳቸው የሚል ድምጽ ሁሎችም ያስተጋባሉ ማለት ነው። ስለዚህ ዙ እነዚህ ሁለተኛ ላይ ያሉ ፊደላት ናቸው። ሶስተኛ ላይ ያሉ ፊደላትን ደግሞ ስናይ ከግራቸው ወደ ቀይ ሸፈፍ በማድረግ የመጀመሪያ ፊደላትና ሶስተኛ ላይ ያሉ ፊደላትን የመጀመሪያ ፊደልን ተጽፉና ከዛ ከግራቸው ላይ እግራቸውን ወደ ቀይ ሸፈፍ ስታደርጓቸው ሶስተኛ ፊደላት ይሆናሉ ማለት ነው። እያንዳንዳቸው የሚል ድምጽ ያስተጋባሉ። ስታነቧቸው ደግሞ ዚ አራተኛ ላይ ያሉ ፊደላት ደግሞ ባለ አንድ እግር እና ባለ ሁለት እግር ብላችሁ መለየት ትችላላችሁ። ባለ ሁለት እግር ማለት እንግዲህ እዚህ ጋር በሁለት እግራቸው ቆሙ ከ ሀ እና ዘ ናቸው። አራተኛ ላይ ስታያቸው እነዚህ ፊደላት የመጀመሪያ እግራቸው አጣራ ነው ማለት ነው። ባለ አንድ እግር እና ቅርጽ አልባ ከሆኑ ግን ባለ አንድ እግር የሚባሉ ኘ፣ ቅርጽ አልባ የሚባሉ ደግሞ ወነች። እንግዲህ አራተኛ ላይ ያለው ፊደላትን ስታያቸው የተለያየ ቅርጽ ነው ያላቸው። እያንዳንዳቸውም የሚል ድምጽ ይወስዳሉ። ና ኛ አ ካ ሀ ዋ ዛ እነዚህ አራተኛ ላይ ያሉ ፊደላት ናቸው። አምስተኛ ላይ ደግሞ በቀኝ በኩል ታች ላይ ቀለበት መጨመር ነው። የመጀመሪያ ፊደላትን ስታያቸው እንግዲህ ምንም የለባቸውም። አምስተኛ ለማድረግ ቀለበት በቀኝ በኩል ታች ላይ መጨመር ነው ማለት ነው። ወይም የሆነ 00 ነገር ክብ አያይዛችሁ መጨመር ትችላላችሁ። እነዚህ የሚል ድምጽ ይወስዳሉ እያንዳንዳቸው። ስለዚህ ስታነቡ ደግሞ ኘ ኬ ሄ ዌ ዜ እነዚህ አምስተኛ ላይ ያሉ ፊደላት ናቸው። ስድስተኛ ላይ ያሉ ፊደላት ደግሞ የተለያየ ቅርጽ ነው ያላቸው። የሚያመሳስላቸው ነገር ሁሎችም የሚል ድምጽ ያስተጋባሉ። ከአንደበታችሁ መጨረሻ ላይ ስታነቡ የሚል ድምጽ ይወጣል ማለት ነው። እያንዳንዳቸውን ስናነባቸው እቺ ኒ ክ ህ ው ዝ አሁን ያነበብናቸው ስድስተኛ ላይ ያሉ ፊደላትን ነው ማለት ነው። ሰባተኛ ላይ ያለ ፊደላትን ስታነቧቸው የሚል ድምጽ እያንዳንዳቸው ያስተጋባሉ። እንግዲህ ባለ ሁለት እግር ቅድም ያልኋችሁ የአ ቤት መጨረሻ፣ የከ ቤት መጨረሻ፣ የሀ ቤት መጨረሻና
የወ ቤት መጨረሻ ስታያቸው የመጨረሻ እግራቸው አጣራ ነው ማለት ነው። አራተኛ ላይ እንግዲህ የመጀመሪያ እግራቸው ነበር አጣራ፣ ሰባተኛ ላይ ግን የመጨረሻ እግራቸው ነው አጣራ። እያንዳንዳቸውን ደግሞ ስታነቧቸው ኖ ኖ ኖ ኖ ኦ ኦ ኮ ኮ ሆ ሆ ዎ ዎ ዞ ዞ ብላችሁ ታነባላችሁ። ቀጣይ ደግሞ እቺ ዤ ዤ ደ ደ ጄ ጄ ገ ገ ጠ ጠ ጨ ጬ ጰ ጰ እነዚህ የመጀመሪያ ፊደላት ናቸው። እንግዲህ ከጎናቸው ቅጥል ሲጨምሩ ሁለተኛ ፊደላት ይሆናሉ ማለት ነው። ከጎናቸው ቅጥል መጨመር ብቻ ነው የሚጠበቅባችሁ። ዡ ዡ ዱ ዱ ጁ ጁ ጉ ጉ ጡ ጡ ጩ ጩ ጡ ጡ እነዚህ ሁለተኛ ላይ ያሉ ፊደላት ከጎና ጎናቸው ቅጥል እየጨመራቸው እንግዲህ የመጀመሪያ ፊደላት ስታቸው ምንም የለባቸው፣ ግን ከጎናቸው ቅጥል ሲጨመር ሁለተኛ ፊደል ይሆናሉ። ድምጻቸው ደግሞ ኡ ሚል ያስተጋባል ማለት ነው። ዡ ዱ ጁ ጉ ጡ ጩ ቁ ነው የምትሏቸው። ስለዚህ ሶስተኛ ፊደላትን ደግሞ የምትለዩባቸው መንገድ ከመጀመሪያ ፊደላት ላይ ሶስተኛ ለማድረግ እግራቸውን እንግዲህ ሁለተኛ ላይ ከጎናቸው ነበር ቅጥል፣ ሶስተኛ ሲሆኑ ደግሞ ከጎናቸው ያለው ቅጥል ይጠፋና እግራቸው ወደ ቀኝ ሸፈፍ ይላል። አንድ እግራቸው በቀኝ በኩል ያለው ይሻፈፋል ማለት ነው። እያንዳንዳቸውን ድምጻቸውን ኢ የሚል ድምጽ ከአንደበታቸው መጨረሻ ላይ ያስተጋባል ማለት ነው። ስለዚህ ስታነቡ ዢ ጂ ዲ ዲ ጂ ጂ ጊ ጊ ከዛ ጢ ጢ ጪ ጪ ጲ ጲ እነዚህ ሶስተኛ ላይ ያሉ ፊደላት ናቸው። አራተኛ ደግሞ ባለ ሁለት እግር ቅድም እንደነገርኳችሁ ባለ ሁለት እግር ከሆኑ የመጀመሪያ እግራቸው ያጠራሉ እያለው፣ ባለ አንድ እግር ከሆኑ ወደ ግራ የመጣመም እድል አላቸው፣ የተለየም ቅርጽ ሊኖራቸው ይችላል። ባለ ሶስት እግር ከሆኑ በተመሳሳይ በመጀመሪያ ሁለቱ እግራቸው ያጠራል፣ ባለ ሁለት እግር ከሆኑ የመጀመሪያ እግራቸው ያጠራል ማለት ነው። ስለዚህ እያንዳንዳቸው አአ ሚል ድምጽ ያወጣሉ። ዣ ዣ ዳ ዳ ጃ ጃ ጋ ጋ ጣ ጣ ጫ ጫ ጳ ጳ እነዚህ አራተኛ ላይ ያሉ ፊደላት ናቸው። አምስተኛ ሲሆኑ ደግሞ እንግዲህ ከመጀመሪያ ፊደል ላይ በቀኝ በኩል ታች ላይ ቀለበት መጨመር ነው። እንደምታዩቸው ጄ ዴ ጄ ጌ ጤ ጤ ጬ ጬ ጴ ጴ እነዚህ አምስተኛ ላይ ያሉ ፊደላት ባለቀለበቶች ናቸው ማለት ነው። ስድስተኛ ላይ ያሉ ፊደላት ደግሞ ዢ ድ ጂ ግ ጥ ጪ ጵ ስታነቡ የሚል ድምጽ አላቸው። ሁሎችም እንግዲህ ተመሳሳይ የሆነ የሚያመሳስላቸው ነገር የለም። እያንዳንዳቸውን ድምጻቸውን እየጻፋችሁ መለማመድ ነው። ዢ ድ ጂ ግ ጥ ጪ ጵ ብላችሁ መያዝ አለባችሁ ማለት ነው። ሰባተኛ ላይ ደግሞ እንግዲህ የመጨረሻ ፊደላት ናቸው። እነዚህ የመጨረሻ ፊደላት ሆኑ ባለ ሁለት እግር ከሆኑ የመጨረሻ እግራቸው ያጠራል። እንግዲህ አራተኛ ላይ የመጀመሪያ እግራቸው ነበር ያጠረው፣ ሰባተኛ ሲሆኑ ደግሞ የመጨረሻ እግራቸው ያጠራል ማለት ነው። ባለ አንድ እግር ከሆኑ ግን የተለየ ቅርጽ ሊኖራቸው ይችላል። እንደምታዩቸው እንግዲህ እዚህ ላይ እግር አጣራ ናቸው። ዦ ዶ ጆ ጎ ጦ ጮ ጶ ዦ ዶ ጆ ጎ ጦ ጮ ጶ ብላችሁ ሰባተኛ ፊደላትን ማንበብ ትችላላችሁ። እዛ
በመቀጠል ደግሞ እቺ ጸ ፈ ጸ ፐ አን ሀ እነዚህ የመጀመሪያ ፊደላት ናቸው። ሁለተኛ ሲሆኑ ደግሞ እንግዲህ በብዛት ከጎናቸው ቅጥል እየጨመራችሁ መጻፍ ነው ወይም ማንበብ ትችላላችሁ። እያንዳንዳቸው ደግሞ ኡ የሚል ድምጽ ያስተጋባሉ። ጹ ፉ ጹ ፑ ሁ እነዚህ እንግዲህ ይችም ጸ ነች፣ ይች ጹ ይችም ጹ ነች። ተመሳሳይ የሆነ ስም ነው ያላቸው ሁሎችም እስከ መጨረሻው እስከ ሰባተኛ ይችና ይች ተመሳሳይ ናቸው ማለት ነው። ስለዚህ አሁን ደግሞ ሶስተኛው ፊደላት እናነባለን። ሶስተኛ ለማድረግ ደግሞ ቅድም እንደነገርኳቸው እግራቸውን ወደ ቀኝ ሸፈፍ ማድረግ ነው የሚጠበቅባቸው። ስለዚህ ድምጻቸው ደግሞ ጺ ፊ ፒ ሂ። አራተኛ ፊደላት ደግሞ ባለ ሁለት እግር ቅድም እንዳልኋችሁ ባለ ሁለት እግር ከሆኑ የመጀመሪያ እግራቸው ያጠራል። ይች እንደምታዩት ባለ ሁለት እግር ስለሆነች የመጀመሪያ እግሯ አጣራ ነው። ከዚህ ውስጥ ሌላ ባለ ሁለት እግር የሚባል ነገር ስለሌለ የሚያጠር ነገር አይኖርም ማለት ነው። ስለዚህ ድምጻቸውን እያነበቡ ተከተሉኝ። ይቺ ጻ ፋ ጻ ፓ አ ሀ። እሺ አምስተኛ ደግሞ ቀለበት አላቸው። እንደምታያቸው በቀኝ በኩል ታች ላይ ቀለበት ያላቸው ፊደላት ናቸው። ጼ ፌ ፔ ሄ። እነዚህ አምስተኛ ላይ ያሉ ፊደላት ኤ የሚል ድምጽ እያስተጋቡ ማንበብ ትችላላችሁ ማለት ነው። ኤ ማለት ከአንደበታችሁ መጨረሻ ላይ ኤ የሚል ድምጽ ይወጣል። ለምሳሌ ጼ ስትሉ ፌ ፔ ሄ ነው የምትሉ። ስለዚህ እቺ ኤ በእነዚህ በሁሎችም እያስተጋባች ታስነብባለች ማለት ነው። ስድስተኛ ላይ ደግሞ የተለያየ ቅርጽ ነው ያላቸው። እንግዲህ እያንዳንዳቸው የሚል ድምጽ ያስተጋባሉ። ስለዚህ ድምጻቸውን እያነበብን ተከታተሉ። ይቺ ፍ እነዚህ ስድስተኛ ላይ ያሉ ፊደላት ናቸው። ሰባተኛ ላይ ያሉ ፊደላት ደግሞ እንግዲህ ባለ ሁለት እግር ከሆኑ የመጨረሻ እግራቸው ያጠራል ብዬ ነበር። ከዚህ ጋር እንደምታዩት ይቺ ብቻ ናት ባለ ሁለት እግር፣ የመጨረሻ እግሯ ማጣራ ነው ማለት ነው። ስለዚህ ስታነቡ ደግሞ ጾ ብላችሁ ታነቧታላችሁ። ጾ ከዛ ፎ ፖ ከዛ ኦ ሆ ጾ ፎ ፖ ሆ። ለዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስላል። በቀጣይ እስከምንገናኝ ሰናይ ቆይታ ይሁንላችሁ።